አብይ አህመድ ሀገራዊ ምክክር ሙሉ በሙሉ ከሽፏል። መክሸፉ ደግሞ ከኮሚሽነሮቹ ጭምር ነው የምንሰማው። በጣም ሙሉ በሙሉ ከሽፏል። እንዳውም እንግዲህ አሁን 40 ቀን ሞልቶታል ከጀመሩት። ኦፊሻሊ 34 ቀን ነው። ነገር ግን አንድ ሳምንት ቀደም ብሎ ስለገቡና የአብይ ስራዎች ምናምን ኮሪደር ልማት ምናምን እያዩ ወደ 7 ቀን 5 ቀን 7 ቀን አካባቢ አዲስ አበባ ውስጥ ጉብኝት ላይ ነበሩ። ከዚያ በአጠቃላይ 40 ቀን ነው እዛው ቆዩት። ግን እዚህ ግባ የሚባል ነገር አልተሰራም። መጨረሻ ላይ ደግሞ ከሽፎ ቶሎ እንዲበተኑ ትዕዛዝ ተላለፈ በአብይ አህመድ። ለምንድን ነው ይሄ ነገር የሆነው የምለውም ማየት አለብን። አንደኛ በአጠቃላይ አብይ ያሰበው ቸብ አድርጎ የሆነ ነገር አስመስለው ድግስ አድርጎ ፕሬዝዳንት ሁኜ እንትን ሁኛለሁ በቃ ከዚህ በኋላ የኢትዮጵያ ፕሬዝዳንት ሆኖ የሚፈልገው ውሳኔ ወስነው ለመሄድ ነበር ያሰበው። አልሆነለትም። አብይ ትንሽ ለማጋጨት የሞከረው ፊቱ ላይ ፈነዳ። እሱ የሰበሰበው ካድሬ ሁሉ ጦር ሜዳ ነው የሆነው። አገራዊ ምክክር ሆኖ አብይ አህመድ እንደዛ ብሎ የሰበሰባቸው ካድሬዎች የጦርነት ዝግጅት ነው ያደረጉት። የጦርነት ዝግጅት። አብይ እንደዛ ብሎ አላሰበም። መኔጅ ያደርጋለሁ ብሎ ነው ያሰበው አብይ። እና ከሁሉም አካባቢ ሰብሰብ አድርጎ ያመጣቸው ካድሬዎች 4000 ካድሬዎችን መኔጅ ማለት ሁሉም ሎያል የሆኑ ሰዎች ናቸው የገቡት። ኢዜማም ጭምር አብን የሚባለው ድርጅትም ጭምር የአብይ ካድሬዎች ናቸው የገቡት። ሌላው ደግሞ ታውቃላችሁ ብዬ ነው እንዳለ ከወረዳ እስከ ምናምን ከሚኒስቴር ደረጃ እስከ ብርሃኑ ጸጋዬ ኃላፊዎቹ እዛ የገቡት ካድሬዎች ናቸው። ነገር ግን መጨረሻ ላይ ያሰበው አብይ እኔ መኔጅ አድርጌ ከፈለኩ የሚጣሉበት አጀንዳ ሰጥቼ የሆነ በአንድ ወር ውስጥ ጨርሼ እወጣለሁ፣ የአብይ ህገ መንግስት ተብሎ ይታወጃል ከዛ በኋላ ምናምን ብሎ ያሰበው ዝም ብሎ አብይ እንዲህ አቦሶቲ የሚባለው ዝም ብሎ ተራ ይውላችሁ ፖለቲከኛ መሆን አልቻለም። አገርን ማስተዳደር አልቻለም። መምራት ስለማይችል አይገባም። አብይ ይቅር የኢትዮጵያ ህዝብ ቤተሰቡን መምራት አይችልም። አብይ አህመድ ኮምፕሌክስ የሆነ አገር ትልቅ እንደ ኢትዮጵያ ትልቅ አገር ዝም ብሎ እንደ ቁማር እንደዚህ ለመጫወት አዲስ አበባ ላይ ሰብስቦ ካድሬዎቹን ራሱ ኢትዮጵያ ህዝብማ ተው አይችልም። እና ካድሬውን አልቻለም። መጨረሻ ላይ የብጥብጥ ሜዳ ሆኖበት ቶሎ ይሸኙ በቃ ይመለሱ ምናምን አለ ተስፋ ቆርጦ። አሁን መስፍን አርአያ የሚባለው እንዳይናገር ትዕዛዝ ተሰጠው። ምን እንዳጠፋ አላውቅም። ትንፍሽ እንዳይል ነው የተባለው። ታገደ። እና አሁን ሴትዮዋ ባለፈው ስማቸው አንዳንዴ ይጠፋብኛል፣ ሂሩት እሳቸው ናቸው የሚናገሩት። አሁን ባለፈው መጥተው ለጊዜ ተናገሩ መሰለኝ። ባለፈው ምንድነው ባቀድነው መሰረት እየሄደልን ነው አሉ። አሁን ደግሞ ሰው ትንሽ ግጭት አለ እያንገጫገጨ ነው ምናምን ማለት ጀመሩ። እሳቸው የሆነ ጊዜ ማህሙድ ድሪር የሚባል አፈቀላጤ ወጥቶ ትንሽ መታ ማድረግ ጀምሮ ነበር። ይሄ ማህሙድ ድሪር ካድሬ ነው፣ የኢህአዴግ ካድሬ፣ ደንበኛ ካድሬ። እሱንም ትንሽ አልተመቸውም መሰለኝ አብይ። እሱንም ትንሽ ረፍ አለው። መስፍን አርአያ ምን እንዳጠፋ አላውቅም። ጀነራል መስፍን አርአያ ማለት ነው። ወታደራዊ ልብስ አልለበስም እንጂ ያው አብይ ለማንገስ ነበር ስራቸው። አሁን እሳቸውም እንዳይናገሩ ተደረገ። አሁን ወይዘሮ ሂሩት እንደው አሁን አጠቃላይ እንትኑን መጥቶ 3 ደቂቃ ተናግሮ ይሄዳሉ። መጥቶ ትንሽ ነገር ጣብ አድርጎ ሌላ ጊዜ እንገናኝ በቃ ምናምን ብሎ ይጠፋሉ።
እና እንትናቸው እሳቸው የተናገሩት ትንሽ እናዳምጥ። ሆኖ አላችሁ እንግዲህ ሀገራዊ ምክክር ኮሚሽን ባቀደው መሰረት በእቅዳችን መሰረት ስራችን በሚገባ እየተካሄደ ነው። በጠበቅነው ልክ እየሄደ ነው። እዚህ ላይ ባቀድነው እየሄደልን ነው ያሉት። አንድ ቀን ቀደም ብሎ ከዛ ደግሞ ሰሞኑን ደግሞ መጥተው ምንድን ነው ያሉት? አለ ቪዲዮ ሰሩት ምክር ሀሳቦች ጉባኤው የተስማማባቸው ጉዳዮች ናቸው። በየትም ዓለም የሚደረጉ ሀገራዊ ምክክሮች መቶ በመቶ በሁሉ ጉዳይ ላይ ይስማማሉ አይባልም። ደስ የሚለው ነገር በሀገራችን የተካሄደው ሀገራዊ ምክክር ጉባኤ በአብዛኛው ጉዳይ ላይ እየተስማማ ጨርሷል። ስለዚህ ደስ ብሎናል ማለት የምናገሩት እኮ ከአንድ አረፍተ ነገሩ ግማሹ ሌላ ግማሹ ሌላ ነው እና አሁን ደስ ብሎናል ነው ያሉት። በቃ መጨረሻ ላይ አብዛኛው ላይ ባንግባባም ደስ ብሎናል ምናምን ትፈልጋለህ። በእውነት በጣም ደስ ብሎናል። በአብዛኛው ጉዳይ ላይ ተግባብቷል። አብዛኛው ይህንን እዚህ ምዕራፍ ላይ በመድረሳችን ደግሞ ይህንን ለኢትዮጵያ ሕዝብ የምናበስርበት ወቅት ይፈጠራል ማለት ነው እና ያው የፈለግነው መግባባት የፈለግነውን ሰላም ያመጣል ብለን እንገምታለን። የፈለግነው መግባባትና የፈለግነውን ሰላም ያመጣል ብለን እንገምታለን ነው ያሉት። እሳቸው ይገምቱ፣ ችግር የለውም። ሙሉ በሙሉ ፌል አድርጓል። ሙሉ በሙሉ ወድቋል፣ ከሽፏል። ከጅምሩ ኦልሞስት ያው ብለናል እኛ ከጅምሩ የከሸፈ መሆኑን የዛሬ 4 ዓመት ሲመሰረት ኮሚሽኑ እንደወደቀ ይታወቃል። አሁን ሙሉ በሙሉ ብጥብጥ ተደርጎ ጦር ሜዳ ተደርጎ እዛ ኮሚሽነሮቹ ራሳቸው ተባልተው አዋያዮቹ ተባልተው ቃል ጉባኤ ያዦቹ እዛ በጥፊ ምናምን ኦልሞስት እኮ አልተደባደቡም እንጂ የሆነው እኮ እኔ የሰማሁት ቃል ጉባኤ ያዦቹ እንትን ይሄ ፓነልስ ኦፍ ኤክስፐርቲዝ የሚባሉ ሆቴል እየቀራየሩ ነበር የሚያድሩት። እርስ በርስ ተፈራሩ። እርስ በርስ የሚገርም ነገር አብዛኞቹ ይሄ ቃል ጉባኤ የሚይዙ ይሄ እንትን ቡድኖቹ የቡድን መሪ ተብሎ የተመደቡት እርስ በርስ መፈላለግ ጀመሩ። ማለት በጣም ቫይለንስ ለምክክር ብለው ሰው ጦርነት አደረገ። የታሰሩ አሉ ብያለሁ። የሚሳተፉ ተሳታፊዎች፣ የጉባኤ ተሳታፊዎች የታሰሩ አሉ። እንግዲህ ለጉባኤ የሄደው የታሰረ ዜጋ አለ። ከቁጥጥር ውጪ ነው የወጣ። ያ ሲሆን ቶሎ ይበተን ነው የተባለው። አብይ ውሳኔው ቶሎ ጨርሱና ወደ የመጡበት ይመለሱ። 40 ቀን 34 ቀን ምናምን ክሳራ ነው የተባለው። ክሳራ፣ የአገር ክሳራ፣ ስንት ቢሊዮን ገንዘብ የፈሰሰበት ጉባኤ ተብሎ የተጠራው ዋጋ ብስ እንደሆነ ገብቷቸው ቶሎ እንዲበተን ነው የተደረገው። አሁን ሰሞኑ ከነገ ወዲያ ኦልሞስት ቶሎ ጨርሳችሁ ምናምን ምንም ነገር እኮ እስካሁን ድረስ እኮ ድምፅ ይሰጣል የተባለ ድምፅ አይሰጥም፣ አልተሰጠም። ምንም ነገር የተወሰነ ነገር የለም። አንድ አጀንዳ ላይ ውሳኔ የተደረሰበት አንድች ነገር የለም። 8ቱ አጀንዳዎች ለየ8 ቡድን ተሰጠ። 8 ቡድኖቹ የየራሳቸውን አጀንዳዎች ምናምን ጨርሱ እናምጡ ተባለ።
ሌላ የተወሰኑ አጀንዳዎች ስለ ኮራፕሽን ምናምን የውሸት ስለሆነ ቶሎ ነው የጨረሱት። ኮራፕሽን ምናምን እናቆማለን ምናምን የሚባለው አብይ አህመድ አሁን ኮራፕሽን ያቆማል በህገ መንግስት ላይ በማስገባት ኧረ አሰራሩስ ምንድን ነው? እሱን ቶሎ ጨረሱ። ሌላ ሰላም ምናምን የሚባለው እንትን የሃይማኖትና የሰላም አጀንዳ ምናምን የተባለው ትንሽ ቀን ነው። ለምን ሰላም እንደማይመጣ ስለሚታወቅ የሆነ ነገር ለብ ውይይት አደረጉ፣ ጨርሰናል አሉ። ለምን ጦርነት ውስጥ ስለሚኖሩ ሰላም የአብይ ህገ መንግስት ላይ የሚቀመጠው ሰላም ጉዳይ ዋጋ ቢስ እንደሆነ እነሱ ጨረሱ። ዋና አብይ ያተኮረበት አተርፋለሁ ብሎ የሄደበት አብይ የአዲስ አበባ ጉዳይ ነበር። አዲስ አበባ ጉዳይ አብይ ፊት ላይ ፈነዳ። አብይ ያሰበው ሌላ ነው። ተመልሶ አብይን ለበለበው። አብይ የፈለገው ታች ህዝቡ እርስ በርስ እንዲጋጭ ነበር። በዚህ ሰዓት የኢትዮጵያ ህዝብ ጥያቄ ምንድን ነው? አብይ ሂድልን ነው። ምንም ሌላ ነገር አይደለም። ስለ አዲስ አበባ አይደለም፣ ስለ ባህር ዳር አይደለም፣ ስለ አምቦ አይደለም፣ ስለ ምናምን አይደለም። አብይ የሚባል ገዢ አገዛዝ ይውረድ፣ ሽግግር መንግስት እያለ ነው ህዝቡ። ይህንን እንትን ለማስቀየስ በጣም ሞቅ ደመቅ የሚያደርገው ምንድን ነው? አጀንዳውን ፈልጉልኝ ብሎ ነው ይህንን ያደረገው። አሁን አብይ ህገ መንግስት ቀይሮ ፌዴራል ስርዓት ምናምን አሃዳዊ አድርጉ እንትን ምናምን አድርጉ። አሁን አብይ ሰላም ያመጣል፣ ዲሞክራሲ ያመጣል፣ ፍትህን ያመጣል። የለም። አብይ ቤተ መንግስት እስካለ ድረስ በወታደር ነው የሚገዛ፣ በድሮን ነው የሚጨፈጭፍ፣ ትፈናቀላለ፣ ትሞታለ። አበቃ። አብይ ቤተ መንግስት እስካለ ድረስ ይቅርና ስለ አጀንዳ ሌላ አጀንዳ ፕራዮሪቲ ነምበር 1 ሰላም። በቃ ቁጥር 1 የኢትዮጵያ ህዝብ ጥያቄ በዚህ ሰዓት ቁጥር 1፣ ቁጥር 2፣ ቁጥር 3 ሰላም ነው። ያ ሰላም ደግሞ እንዴት ነው የሚመጣ? አብይ ሪሙቭ በማድረግ ነው። ፔሪድ። ከዛ ውጭ ምንም አብይ ይሄንን ምክክር ምናምን ብሎ ያመጣው አጀንዳ ዳይቨርሽን ነበር። ያንን አልተሳካለትም። ፊቱ ላይ ፈነዳ፣ መልሶ ለበለበው፣ ከቁጥጥር ውጪ ወጣ። የታሰሩ ሰዎች አሉ፣ ለእስራት የሚፈለጉ ሰዎች አሉ። የምክክር አዳራሽ ወደ ውጊያ ተቀየረ፣ ወደ ጦርነት ተቀየረ። የጦርነት ዝግጅት ሆነ ምክክሩ። የአብይ ቤት ውስጥ ነው ይሄ። የኢትዮጵያ ህዝብማ አንዱ ነው አብይን ሪሙቭ የሚያደርጉ። የአብይ ቤት ውስጥ የአብይ ካድሬዎች ውስጥ ጦርነት ተፈጠረ። ስለዚህ አብይ ለዚህ ነው ቶሎ ጨርሱና ይበተኑ ያለው። ምናምን ምክረ ሀሳብ ምናምን የምትሉትን ጽፌ የሰጧችሁ አለ፣ እሱም መልሳችሁ ስጡኝ ነው ያለው። በቃ ይሄ እኛ ዝም ብለን የሰበሰብናቸው ደግሞ ሲሪየስ አድርጎ እንትን ያደርጋሉ እንዴ ያለ ሰው እኮ እንትን የለ ይሄ አይወድም እንደዚህ ኢትዮጵያ ህዝብ እኮ ብሎ ይንቃል። አብይ በጣም ይንቃል። ጉልበት የለመደ ሰው እንደው እዚህ 30 ቀን ስለቆየ እንደዚህ እንትን ያደርጋል እንዴ ካድሬ ብሎ ኦልሬዲ 8 አጀንዳ አለ። 8ቱም መልስ ከመልስ ጋር ነው ችግር ብለን መልሱንም አስቀምጠናል። መልሱን እንደገና ንገሩ፣ በቃ አለቀ። ያንን ጽፋችሁ አምጡ፣ ፈርማችሁ ነው ያላቸው። ስለዚህ አብይ እያደረገ ያለው ምንድን ነው የተባለው? ይሄ ቃለ ጉባኤ ተብሎ የሚመጣ አለ ሰው፣ ይሄ ወረቀት ላይ ይፈርማሉ። ከዛ ውጭ ምንም የሚለወጥ ነገር የለም። አብይ የሚፈልገውን ያደርጋል። ህገ መንግስት የሚባል ነገር ደግሞ ያውቃል እንዲ አብይ። እሱ እኮ አላስተዳድርም እገዛለሁ ነው ያለው አይደል? ስለዚህ ንጉስ ነኝ ብሎ ንጉስ ለመሆን የሚጨነቅ ሰው ምንም አንድች ነገር እንትን አታገኙ። አንድች ነገር በሰላም
ከአዲስ አበባ አምቦ መሄድ አትችልም። በአብይ ዘመን በሰላም ከአዲስ አበባ ወጥተህ ደብረ ብርሃን መሄድ አትችልም። በአብይ ዘመን ሌላው ይቅር። ስለዚህ በመሰረቱ አሁን የምክክር ኮሚሽነሮች ሁሉ እዛው ተባልተው ግማሹ ሪዛይን ለማድረግ ሁሉ ጠይቀው ግማሹ ለረጨርሱና ምናምን ተብሎ አሁን እሳቸው ሴትዮዋ ነው እንግዲህ ምንም ማድረግ አይችሉም መሰለኝ። አብይ ሲያዛቸው ወጥተው ይናገራሉ። እንደዚህ ያድርጉ ከተባሉ ያደርጋሉ። ከዛ ውጭ ሌላው እዛ ራሱ አብዶ አብዛኛው ይሄ ኮሚሽነሮቹ እንትን ደግሞ ኮኦርዲኔት የሚያደርጉ ደግሞ መቼ ነው ይሄ ነገር አልቆ? ከዚህም በፊት ገንዘብ አገኘን ብሎ ተደሰቱ። በኋላ ቀስ እየተባለ ደግሞ መከራ ሆነ፣ ጦርነት ሆነ እና አብይ በተወሰነ ደረጃ አጀንዳ ዳይቨርሽን ተጠቅሟል። አብዛኛው ሰው ይህንን አጀንዳውን ወስደው ጊዜውን ማጥፋት ጀምሮ ነበር። ግን ዞሮ ዞሮ አብይን ነው መልሶ የለበለበው። ዋናው የኢትዮጵያ ሕዝብ ጥያቄ በዚህ ሰዓት አንድና አንድ ብቻ ነው። አብይ አህመድን ሪሙቭ ማድረግ ነው።